ይሄ እኮ ነው። ምዕራፍ 3 ላይ ድንቁር ያለውን የሃይማኖታችንን መሪ የአይሁድ ሕዝብ አለቃ የእስራኤል መምህር የሆነውን ኒቆዲሞስን ዳግመኛ ካልተወለድክ አትገባም ብሎ ይሄን ድንቁር ያለ ሰውዬ ምን እንደነገረው አናውቅም። ጸባዩ ተቀይሯል። ምክንያቱም ኒቆዲሞስ ጸባዩ እንደተቀየረ ሌላ ቦታ ሄደህ ታነባለህ። ስለ ኢየሱስ ምክር ሲመከር ተነስቶም የተከራከረ እሱ አይ ሕጋችን እኮ ከሱ ሳይሰማ በሌለበት መፍረድ የለበትም ናም ብሎ ሲሟገት ሰዎቹ ሁሉ እንዳለ አይ ኒቆዲሞስ አንተ መምህሩ ኦኬ እሺ ነው የሆነ እንትን ብሎታል። ምዕራፍ 4 ላይ ሃይማኖት ግራ ያጋባት፣ ዓለም ግራ ያጋባት። ሃይማኖት ቤት ስትሄድ የሚሰገደው እዚህ ነው ሲሏት፣ ስትሰግድ አንዱ መጥቶ ነካ ነካ አድርጎ አንቺ እዚህ አይሰገድም ኢየሩሳሌም ነው ሲላት፣ ኢየሩሳሌም ሄዳ ልትሰግድ ስትል አይቻልም ሳምራይ ስለሆንሽ አትገቢም ሲሏት፣ እንዲህ ምን አስጨነቀ? እዛም ያለው እዚህም ያለው ሃይማኖት መሪ ኮንፊውዝ ከሚያደርገኝ ብላ ከወንድሞች ጋር መዋል ጀመረች። ደስታ ድንገት ከሰኝ እግዚአብሔር ቤት አንዱ እዛ ነው የሚሰገደው፣ አንዱ እዚህ ነው የሚሰገደው። ጽድቅ ያለው ኢየሩሳሌም ነው፣ ጽድቅ ያለው ደብረ ሊባኖስ ነው ይለኛል። ቤቷ ከወንድሞች ጋር መጫወት ጀመረች። አንድ ባላ ገባች፣ ምንም ደስታ አይሰጥም፣ ጭጭ ብላ ተወቹ። ሁለተኛ ገባች፣ ብቻውን አይመጣም፣ ከችግር ጋር ይመጣል። ጭራሽ 6 ደርሳለች። 5ቱን ፈታለች፣ 6ኛው ገብቷል። ያው እሱም ሊበላ ቁጭ ብሎ ሆዱን እያሸ ቁጭ ብሏል። አንኛው እንዲህ ሃይማኖት ኮንፊውዝድ ያደርጋት። ዓለም ወንድ ቀይራ ደስተኛ ያልሆነች ሴት እኮ በአንድ ቀን ሄደው እኔ ከምሰጠው ውሃ ብሎ አንድ ጊዜ ህይወቷን ቀይሮ የሰፈሩን ሰው ሁሉ ሄዳ ህይወታቸው እንዲቀየራል። ይሄንንም ዝም አልን፣ ታገስን። እቺ ሴት ሃይማኖት ግራ እንዳጋባት ብትቆይ፣ ዓለም እንዲህ ኮንፊውዝድ እንዳደረጋት ብትቆይ ነው ምን ፈልገው እንደማለት እኮ። ምዕራፍ 5 ላይ ስንት ዓመት ሙሉ ተኝቶ ሽባ ሆኖ አልጋ ላይ አልጋው እስኪ ሰለቸው ድረስ የሰውዬ መቼ ነው ከላይ የሚነሳው እስኪል ድረስ የተኛን ሰው የመጣና በአንድ ቃል ተነሳና አልጋን ሸክመ ሄድ ብሎ ያም በሰንበት ቀን ላይ አሸከመ። ዝም አልን። ይሄ እኮ ነው። ምዕራፍ 6 ላይ ሰው ሁሉ ርቦት ሲያዞረው ጠኔ ሲለው ላብላብ ሲለው ዳቦ አርግቶ አንተም ብሎ አብልቶ አጥግቦ 12 መሶብ አስነሳ። ዝም አልን። ይሄ እኮ ነው። ዝም አለ። ሌላ ምን አረገ? ገደለ፣ ዋሸ፣ ቀማ፣ ምን አረገ? ስለዚህ ቀያፋን ጭራሽ ዛሬ የሰማነው ደግሞ ከዚህ በኋላ ልንታገሰው አንችልም። ሊቀ ካህናቱ ዋናው የካህናቱ አለቃ የሃይማኖቱም ጲላጦስ አላሰበም፣ ወታደር አላሰበም፣ ፖለቲካው አላሰበም፣ የህዝብ አለቆች አላሰቡ። የካህናቱ መሪ ጥምጥሙ ላይ ነው፣ ጺሙ ትልቅ ነው፣ እጣን በጣን ነው፣ እጁን ስታሸተው መዓዛው ሌላ ነው። ከእግዚአብሔር ጋር ውሎ አድሮ የሚመለስ ሰው ይመስል የመጀመሪያውን ስብሰባ ጠር። ከዚህ በኋላ መታገስ አንችል። ምን ታስባላችሁ ስለዚህ ሰው አለ ዮሐንስ ወንጌል ላይ። ግማሹ እንዲህ ነው፣ እንደዚያ ነው፣ ሁሉም እጅ ያወጣ እንዲህ ነው የቄስ ማት እጅ ያወጣ። እሱ ሁሉንም አንዴ ጠረጴዛ ደብድቦ አንዴ ሁላችሁም ምንም አታውቁ አይደል ያለው ዮሐንስ ወንጌል። ሁላችሁም ምንም አታውቁ። ለምን ስብሰባ ጠራ ግን? ሐሳብ ማይቀበል ከሆነ የኢትዮጵያ ፓርላማ መስሏል። ቁጭ ብሎ ኦሬዲ እሱ ምን አርጎ መጥቷል? አጽድቆ መጥቷል በአምሮስ። ከዛ ቢሰማ እንግደለው የሚል የለም። አንተም ትላለህ እንትን እናርገው፣ እንደዚህ እናርገው፣ በዚህ እናርግ፣ በቃ ወይ ገርፈን ልቀቀው ወይ እናስፈራራ ወይ ምን ትስብናም። አይ ሁላችሁ ምንም አታውቁ። ቀጥሎ ምን አለ? ህዝቡ ሁሉ ከሚጠፋ አንድ ሰው ስለ ህዝቡ ሁሉ እንዲጠፋ ያስፈልጋል። ከዚያች ቀን ጀምሮ ሊገድሉት ወሰኑ ማለት። አንድ ሰው ስለ ህዝብ ሁሉ ቢሞት ያስፈልጋል እንጂ ሰው ሁሉ ከሚጠፋ አለ። መጽሐፉ ምን ይላል? ይህን ያለው ግን ከራሱ አልነበረም። እሱ እንግደል ነው፣ ወሬው ለመግደል ነው፣ አጽድቆ የመጣው መግደል ነው። አገዳደሉን ግን ሊያብራራ ሲል አፉ ላይ ሌላ ነገር ቀደም። ህዝብ ሁሉ ከሚጠፋ ደግሞ ደስ የሚለኝ እናንተ ሁላችሁ ምንም አታውቁም ያለው እሱ ራሱ የሚናገረው አላወቀውም ነበር። እና ህዝብ ሁሉ ከሚጠፋ አንድ ሰው ስለ ህዝቡ ለሞት እንደሚገባ አታውቁም፣ ምንም እኮ አታውቁም አለና
ዮሐንስ ያብራራው ምን አለ? ይህንንም ያለው ከራሱ አልነበረም፣ በዚያች ዓመት ሊቀ ካህናት ነበረና ሳያውቀው ኢየሱስ ስለ ሕዝቡ ሁሉ ሊሞት እንዳለው ትንቢት ተናገረ። ሳያውቀው። አሜን። እና እጅን እቅድ ያወጣው መጀመሪያ ማን ነው? ሊቀ ካህናቱ። ስለዚህ ሃይማኖት ውስጥ ብትሰገሰግ ቆብና ጣቅያ ብትድርድር ልብህ ተገልጧል። ማን? የሃይማኖት መሪ ጫፍ ላይ ብትቀመጥ እንኳን ልብህ ከፖለቲከኛው ከወታደሩ እኩል ነው። በማን ላይ? በብርሃን ላይ። በማን ላይ? በእግዚአብሔር ልጅ ላይ፣ በቅዱሱ ላይ፣ በንጹሑ ላይ። እግዚአብሔርን በሚያክል ጽድቅ በተመላለሰው ክፋት ማንነት ግን አልተቀየረም። በእርግጥ አሁን ከክርስቶስ ጊዜ ወደዚህ ብዙ ነፍሳት ኢየሱስን በማመን ድነዋል። ብዙ ሰዎች ድነዋል። ቤተ ክርስቲያን አድጋለች፣ በስታለች። ስለ ስሙም የሚመሰክሩ የዳኑ እርሱን የሚያመልኩ ሰዎች አሁን ከኢየሱስ ዘመን ይልቅ አሁን ብዙ ናቸው አይደል? የዳኑ ሰው ብዙ ነው አይደል? ኦኬ። እና ይቺ ዓለም ልቧ ተቀይሯል ማለት ነው። ዓለም ግን ቤተ ክርስቲያን ብታርግም ብትሰፋም ሰዎች ቢድኑም ዓለም ግን ልቧ የዛሬ 2000 ዓመት በ30 ዓመተ ምህረት ላይ የነበረው ልብ ነው ያላት። አሁን የሃይማኖቱ ታላላቆች ያን ጊዜ ይህንን አንፈልገውም በርባንን ፍታልን ያሉት ቃል፣ ያን ያሉት ቃል ዛሬ ሰው አይለውም ይሆን? በተዘዋዋሪ ክፉ የሆነውን መርጦ ደግ የሆነውን አይገፋም ዛሬ ሰው። ለምሳሌ ልንገራቸው ምን ያህል የሃይማኖት ሰዎች ከፖለቲካ ሰዎች የከፉ እንደሆነ እንደውም ያሳያል። ጲላጦስ ኢየሱስን ሲጠይቀው ሲመረምረው ምንም ሊያገኝበት አልቻለም። ጭራሽ የኢየሱስ ዝምታ እያስፈራው መጣ። በዚህ መሃል ደግሞ ሲያንቀዠቅዠው ከከሳሾቹ መሃል ሊቀ ካህናቱ እንደ ሕጋችን ሊሰቀል ይገባዋል፣ ራሱን የእግዚአብሔር ልጅ አድርጓልና ሲል ጲላጦስ ፈራ። ልክ እችን ሲሰማ መጣና አንተ ከወዴት ነህ አለው። ኢየሱስ ግን መልስ አልመለሰለት። ከወዴት ነህ? ልፈታህ እኮ እችላለሁ። አይ ልትፈታኝም ልታስረኝም ከአባቴ ዛሬ ካልተሰጣ አትችልም፣ አባቴ ነው። ከዛ ምን ይላል? ጲላጦስም ሊፈታው ወደደ። ጭራሽ ሚስቱ መጣች፣ መልእክተኛ ላከች። ጲላጦስ እባክህ በዚህ ሰው ላይ አንዳች ነገር እንዳታደርግ፣ ማታ በዚህ ሰውዬ ምክንያት በህልሜ ብዙ ስቃይ ሳያድር ያለው አለች። ጲላጦስ ይሄ ሲጨመርበት በቃ ሊፈታ ጫፍ ደረሰ። በዚህን ጊዜ የቄሶቹ አለቃ ምን አለ? እርሱን ከፈታኸው የቄሳሩ ወዳጅ አይደለህም፣ ወደ ፕራይም ሚኒስቴሩ ወይም ወደ ቄሳሩ ወደ ንጉሱ ደብዳቤ እንጽፋለን። ይሄ ንጉስ ነኝ ብሎ ነው የከሰስነው፣ ቄሳር ነው ንጉሳችን፣ አንተ እሱን ከፈታ የቄሳር ተቃዋሚ ነህ አሉት። እንግዲህ ተወክሎ የሚገዛ አገረ ገዢ ነው። ደብዳቤ ወደ ቄሳር ከሄደ ከወንበሩ ይነሳል ነው። እንግዲህ እኔ በዚህ ሰው ላይ አንዳች አላገኘሁበትም፣ እጄን እታጠባለሁ ብሎ እኔ ከዚህ ሰው ደም ንጹህ ነኝ ብሎ ታጠበ። ያን ቀን ኢየሱስ ሊለቀቅ አይችልም። ማን ኦልሬዲ ወስኗል? አብ ስለወሰነ ማለት ነው። ዛሬ ዓለም ምርጫዋ በርባን፣ ኢየሱስ ደግሞ ዞር በል አትልም ይሆን? መቼስ እንደ በርባን ሰው ባይገርልባቸውም ሰዎች ምረጡ ቢባሉ የትም ቦታ ሄደ፣ ለምሳሌ የትም ቦታ ሄደ የትኛውን ስም እያነሳ ብታወራ ዓለም ይቃወምሃል። ይህ ውድና ምን ልበለው ተመን የሌለው ስም በሆነ ስፍራ ብንጠራ፣ ጲላጦስ ያለውን ስሙ የናዝሬቱ ኢየሱስንስ ምን ላድርገው ነው? በርባንን እንፍታለን። የናዝሬቱ ኢየሱስ ይሄንን ስም ይሄን ተመን አልባ ስም የሆነ ቦታ ሄዳችሁ ብትጠሩት ብንጠራው ውጤቱ ከዛን ዘመኑ ጋር ተመሳሳይ ነው አይደል? ተመሳሳይ። የሆነ ቦታ ጋር ሄደ ይሄን ስም የናዝሬቱ ኢየሱስን ስሙን ብትጠራ ሰው ልቡ እንዳልተቀየረ ወደ ታውቃለህ። እንደዛው ዘመን ነው ሰው ልቡ ተመሳሳይ ነው መልሳቸው። ይሄን ስም አትጥራብን ነው። ይሄን ስም አትጥራብን። ሌላ ስም መጥራት መብት ነው። ብዙ ጊዜ ዓለም ላይ ቦታ አለ። ካፍቴሪያ ውስጥ ቦታ አላቸው፣ ሆቴል ውስጥ ቦታ አላቸው፣ ትምህርት ቤት ውስጥ፣ መስሪያ ቤት ውስጥ ሁሉም ቦታ አለ። መስሪያ ቤት ውስጥ ስለ አብይ ስታወራ ውለህ ብታድር ሰው ሁሉ ይሰማሃል። የሆነ ቦታ ስለሆነ ነገር ብታወራ ስለሆነ ታዋቂ ሰው ስለ ሶቅራጥስ ብታወራ ፈላስፋው ይሰማሃል። ችግር የለበት።
ስለ ማንኛውም ሰው አውራ፣ ችግር የለበትም። ዓለማችን ላይ ታው ስለ ትራምፕ አውራ፣ በቃ ስለ ኦባማ አውራ። ኦባማ የትም ቦታ አለው። ትራምፕ የትም ቦታ ይሰሙሃል፣ ቦታ አለው። ናዝሬቱ ኢየሱስ የሚለው ስም ግን ዛሬም ቦታ የለው። ዓለም አልተቀየረች። አሁንም ስፍራ የለውም ጌታ። በጭራሽ እንዳትታለሉ። ይህች ዓለም አሁንም ለጌታ ስፍራ የላትም። ስለዚህ ይህን ስም የሆነ ቦታ ጋር ሄደ ብትጠራ የነገርኩ ነገር እውነት እንደሆነ ወዲያው ታውቃለህ። ዓለም የትኛውንም ስም መታገስ ትችላለች። ታግሳ ለተወሰነ ጊዜ ስለዚያ ስም መስማት ትችላለች። ዓለም የትኛውንም የማይጠቅምና ረብ የሌለው ወሬ ስታወራ ዓለም ትታገሳለች። ዓለም ትሰማለች። ዓለም ለዚያ ተራ ወሬ ቦታ አላት፣ ስፍራ አላት። ይሄ ቦታው አይደለም የሚል ሰው የለም። የትኛውንም እንቶ ፈንቶ ብታወራ ይሄ ቦታው አይደለም የሚል ሰው የለም። ማውራት ትችላለህ። ዝም ብለህ እንዲሆነው በዚህ ወጥቶ በዚህ ገብቶ ኧረ እባክህ ችግር የለውም። ነገር ግን የጌታን ስም መጥራት ስትጀምር እየጠራህ ካወራህ ወዲያውኑ ዝም እንድትል ነው የምትደረገው። በዚህም ዝም እንድትል ነው የምትደረገው። የትም ቦታ ሄደ የሆነ ቦታ አሁን የሆነ ቦታ ወይ ካፍቴሪያ ገባ የሆነ ቦታ ድና ስለ ሰንበዲ ያወራ ይሰማዋል። አዎ ልክ ነው። አንድ ጊዜ ፖዝ አድርግና እዛ ጋር እኔ ምላችሁ የናዝሬቱ ኢየሱስን ታውቃላችሁ? ወዲያው ከዚህም ድምፅ ነው የሚወጣ። ጀመራችሁ ደግሞ ይሄ ቦታው አይደለም። እሺ እኛ ልንጠጣ ነው የመጣ ልንዝናና የመጣ ነው። እዛ በሃይማኖት በቃኛም ሃይማኖት አለ። የትኛውንም ስም ጥራ ማንም አይቆጣም። ይሄን ስም ጥራ ቁጣ ይጀምራል። የትኛውንም ስም ስትጠራ ዓለም አይቃወም፣ እናት አይቃወም፣ አባት አይቃወም። የትኛውንም ስም ኢየሱስ ክርስቶስን የግል አዳኝ አድርጎ ባልተቀበለ ቤተሰብ ውስጥ ስም አይነት ስትጠራ ብትል ቤተሰብ ሰላም ወይ ልጄ ሳይ የሚቀጥለው ነጠላ ነው መገዛለት። ገብቶሃል? ግን ማርሽ ቀይረ አንድ ቀን እዛ ቤት ውስጥ ኢየሱስ ብለው ሁለቴ ጥራ፣ ነጠላ ይገዛልሃል። ማለልህ አባትህ እኔ እኮ አንተን ድሮም ወድሃለሁ፣ ለአንተ በቃ ወፍጮ ቤቴ ለአንተ፣ መኪናዬ ለአንተ ያለ አባት ኢየሱስ ማለት ስታበዛ ምንም አላልክም እኮ። ሌላ ስም አልጠራም። ማርያም ስትል እኮ አልተቃወም፣ ገብርኤል ስትል እኮ ኢየሱስ ማለት ስትጀምር አንተ መናፍቅ፣ ለአንተ ወፍጮ ቢቻለኝ ብፈጭ ደስ ይለኛል። እውነቱ ዘት አቤት። ይህን ስም መስማት ዓለም አይወድም። የትም ቦታ አሁን መንገድ ላይ ቁምና እዚህ ጋር ሚነካ አለ የለም። መንገድ ላይ ቁም፣ ሂድ አሁን እመቤቴ ማሬ እያልክ ሂድ። ሚነካ የለም። መንገድ ለቀቅ ያሳልፈዋል። ቁምና እዚች ዳር ላይ ራስ የቸርቹ በራፍ ጋር ቁምና መዳን በኢየሱስ ነው በል። ሳታውቀው ነው ከየት በኩል እንደሆነ ድንጋይ አናትን ነው። እውነት ውሸት። ለምንድን ነው ይሄ ስም ሲጠራ ዓለም ልቡ አሁንም ቦታ የለውም? የናዝሬቱ ስም ነው። ዞር አድርገው አስወግደው አንፈልግም። ይሄን ስም ከሱ ይልቅ እንደው በርባን የሚለው ስም ይሻለናል። ኢየሱስ የሚለውን ስም አንፈልግም። ስሙን አትጥራ። በነገራችን ላይ እኔ መጀመሪያ ወደ ጌታ በህይወቴ ዘመን ጴንጤ ሰብኮኛ አያውቅም። ጴንጤ አጠገቤ ተጠግቶ አያውቅም። ገና በሕፃንነቴ አረንጓዴ ቢጫ ቀይ ባንዲራ አድርጌ ነጠላ አድርጌ ስዞር ነው ጴንጤ አይጠጋኝም። ሳድግ ደግሞ ያን ቀሚስ አሰፍተው ሰጡኝ። እስከ ኮሌታሪ ትልቅ መስቀል በሰንሰለት እዚህ ላይ አድርጌ አንድ ጴንጤ አጠገቤ ደርሶ አያውቅም። እኔ ሙሉ በሙሉ ጌታን ያወቁት ሙሉ በሙሉ ጌታ ራሱን ይመለሰ። አንድ ቀን ጴንጤ የሚባል አጠገቤ ደርሶ አናግሮኝ ሰብኮኛ አያውቅም በህይወቴ ዘመን። ጌታ ግን ነገር ሲፈልገኝ ለካ ብዙ ነገር ያያል በህይወት ውስጥ ጌታ። እኔ አላውቅም። አሁን እንደዚህ እንደማስተምር ሁሉ እሱ እኮ ያኔ ያውቃል። እኔ አላውቅም። እኔ ነጠላ አድርጌ መቃብር ቤት ሄጄ ቁንጫ ሲበላኝ ሳካ። ኦኬ መጨረሻ እንደሆነ ታውቃላችሁ። ጌታ በቃ አብ የመረጠው ሰው እምቅድመ ዓለም ለደህንነት የወሰነው ሰው የቀን ጉዳይ ነው። ሲንከባለል ቢውል ወደ እውነት ይመጣል። ከዛ ለአንድ ምሽት ነው በህልሜ ነው ማየው። ሰዎች እያስተማርኩ ነው። ሜዳ ነገር ይመስለኛል እንደ ጥምቀት ነጠላ አርጓል። እየሰበኩ እያለ ኃይለኛ ዝናብ ይዘንባል። ዶፍ
ወይኔ ትምህርቴ ሊያቆምብኝ ነው ምናምን አልኩኝና በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ሲል አይቆምም ዝናቡ። ወደዚህ ዞሬ ወደ አራቱም በስመ አብ በላይ አይቆምም። እኔ በህይወቴ ማቀው ይሄንን ነው። በስመ አብ ነው በቃ አለቀ። በአፌ በውኔ አይኔን ገልጬ እያየው በኢየሱስ ስም ብዬ በህይወቴ አላቅም። ለመጀመሪያ ጊዜ ያልኩት በህልሜ ነው። ምክንያቱም ጌታ በቀን እንደማልል ስለሚያውቅ አስተኝቶ ነው ያስባል። ይህን ስም መጥራት አልፈልግም። ከጠራው መድኃኔ ዓለም ብዬ ወይም መድኃኔ ዓለም ክርስቶስ ብዬ ተጠንቅቄ አሁን እናከራለን ከሚሉ እኔ በጣም ጡዘቱ ላይ ነበርኩ። ከዛ በኋላ ዝናቡ አልቆማል። በህልሜ ለመጀመሪያ ጊዜ በናዝሬቱ በኢየሱስ ስም ቁም ስል ዝናቡ ቀጣለ። ከእንቅልፌ ከነሳው ላይ ደነገጥኩ። አሃ ምንድነው አልኩ። ምን መሆኔ ነው አልኩ ብያለቅማ። የሚገርማችሁ ከዛ በኋላ ወደኔ የመጣው የእግዚአብሔር መንፈስ ይሄ ስም ጋር ነው ያገናኘኝ። ከዛን ቀን ጀምሮ እምሰብከው ስብከት ውስጥ ሁሉ ኢየሱስ የሚለው ስም ገባ ለመጀመሪያ ጊዜ። ፋይናል መጨረሻ ላይ ስከሰስም የተከሰስኩት 3 ወር ሙሉ የኢየሱስ ስም የሚል ስብከት ስለሰበኩ የኢየሱስ እሱን ስብከት ስሰብክ አስታውሳለሁ። እናቶች ያለቅሱ ነበር። ምን ያህል ስሙ እንዴት ቆንጆ እንደሆነ፣ ምን ያህል ስሙ ሰው እንደተጠማው ገባ። እናቶች ያለቅሱ ነበር። በህይወቴ እማረሳው አንድማ ሆይ ፊት ለፊት ቁጭ ያሉ ኢየሱስ የመናፍቃን አይደለም፣ ኢየሱስ የጴንጤ አይደለም፣ ኢየሱስ የኛ ነው። ምእመናን ኢየሱስ የኛ ነው። እስቲ አንድ ኢየሱስ በሉ። ሴትዮዋ እማረሳቸው ሞተዋል፣ መነኩሴ ናቸው። እያለቀሱ ሳር ይነጩ ነበር። ሳር እየነጩ ያለቅሱ ነበር። የስሙ ኃይል ሳር ሲነጩ እስካሁን ስዕሉ አለ ፊት። በቃ እንዲህ የነጩ ያለቅሳሉ። ኢየሱስ የሚለው ስም የትም ቦታ ስትሄድ የልዩነት ምክንያት ነው። የልዩነት ምክንያት ሂንዱ ሀገር ሄደ አንድ እግዚአብሔር አለ ብትል፣ ሙስሊም ሀገር ሄደ አንድ ፈጣሪ አለ ብትል ማንም አይነካ። ኢየሱስ ማለት ስትጀምር ሁሉም ሰይፉን ይመዛል። ይሄን ስም ዓለም አሁንም መስማት አትፈልግም። ስለዚህ የኛ ስፍራ የት ነው? የኛ ስፍራ እቺ ዓለም አይደል። እቺ ዓለም አሁንም ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ቦታ ልብ ስፍራ የላትም። ሃይማኖተኛውም ውሸቱን ነው። ኢየሱስ ስትለው የሚናደድ ሃይማኖተኛ ለምንድን ነው ሰይጣን ሌሎች ስሞች ሲጠራ ማይናደደው? ኢየሱስ ሲባል እናትህን የሚያስቆጣው፣ አባትህን የሚያስነሳብ፣ ወንድም የሚገላምጥ፣ ሌላንም ምንም አላልክም። አልሰከርክ፣ አልጠጣ፣ ሌላ ስም አልጠራ ወይ ማርያም ወይ ገብርኤል አልክ። ኢየሱስ ስትል ሁሉም የሚያድምብህ፣ ሁሉም የሚነሳብህ፣ ሰው ሁሉ የሚጠራጠር፣ አይኑን ላፈር የሚልህ የሚገላምጥህ ለምንድን ነው? ሰይጣን ለምንድን ሰዎችን ወዲያው ያስነሳ? ይሄን ስም መጠቀም ሲጀምር ለምንድን ነው ሌላውን ስም ሲጠቀም ዝም ያለ? በስማቸው ስትገለበስ ስትጠጣ ምንም ያላለ ምንም ሳትጠጣ ሳትሰክር ኢየሱስ ስትል ሰው ሁሉ ይነሳባል። ምንም አላልክም እኮ ሰው ሁሉ ይነሳባል። ለምንድን ነው ሰይጣን ለምንድን እንዲነሳ አይፈልግም? አንደኛ ያው እንድንበዛ እንዲሰጠን ስም ማን ነው? ኢየሱስ ነው። ሌላውን ስም ስትጠራ ብትል ስለማትድን ሰይጣን ምን ጨነቀው? ሁለተኛ እርኩሱ መንፈስ የሚወጣው የሰይጣንን መንግስት የሚገፋው በማን ስም ነው? በኢየሱስ ስም ነው። የቀረውን ስም ስትጠራ ብትል መንግስቱ አይገፋ። ምን አስጨነቀው? ምትድነው ምትፈወሰው፣ ጤና የሚበዛ ሰላም የሚበዛ ኑሮ የሚበዛ መዝሙርና ዝማሬ ሳቅና ደስታ በሳሎን የሚሞላው በኢየሱስ ስም ነው። ሌላው ሄና ያመጣ ሁልጊዜ በጌታ ደስ ይበላችሁ ይላል። ጌታ ነው ደስታ ይዞ ይመጣው። ጌታ ነው ሰላም። ይሄንን ነገር የሚያመጣልህን ካነሳብህ፣ ስሙን ካፍ ካጠፋ፣ ሌላውን ስትጠራ ብትል ምን ጣጣ አለው? ሱቅ የሚሸጠው ስፖንጅ ማለት ይሄ እቃ ማጠቢያው ብር 2 ብር። በዚህ ዘመን የብር እቃ የለም አይደል? የአንድ ብር የለም። ብቻ ስንት ብር እንደሆነ አለ። ለምሳሌ ጠላቴ ነህ ልበል፣ በጣም እጠላሃለሁ። ከዛ ላይ ረረረረ ብዬ መርካቶ እጄ 40 እንደዛነት ስፖንጅ 44 ነው ናታናትን ብል ጉድ ይፈላል አይፈላ? ይፈላል አይፈላ? አይፈላ። ጭራሽ ምን ትጀምራለህ? ወንዴ መለሰ። የምን የቴስታ የጨዋታ ትጀምራለህ? ዴቪዬ በዚህ በኩል ወርውርልኝ። አንዴ ቴስታ አንዴ በረኛ ምንም አይመስልም ብዬ እጄ አንድ ጥቁር ድቡልቡል ድንጋይ አንድ ነው እሱን አምጥቼ የቴስታ ላርግልህ የበረኛ ብለህ ትመርጣለህ?
ትመርጣለህ? የቅድሙ ስፖኝ መስሎስ ጅው ሳረግ ቴስታ ብትሰጥ ሰው ትሆናለህ? አየህ 40 ምናምን ያሲዝህና አፍ ላይ እንትናዬ እንትና ምንም በሱ ላይ ምንም የማያመጡትን ያሲዝህና ዋናው ግን ይሄን ኢየሱስ የሚለውን ስም እንዳጠራ ኢየሱስ አትበል መናፍቅ። የምን ኢየሱስ ነው? ወዲያው አባትን ያስነሳል። ይሄው ልጆ እኮ ኢየሱስ እያለን አስቁሙት። ኢየሱስ ማለት ጀምሯል። ይሄ ከመናፍቃን ጋር እየዋለ ነው።